ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ የመጣሁት ትንሽ ጠፋ ብዬ ነበር ደስ በሚል ዜና ስለሰማሁ እሱን ሼር ላደርጋችሁ ነው። የትምህርት ሚኒስቴር የዩኒቨርሲቲ የከፍተኛ ትምህርት ተቋማት መግቢያ ውጤትን ዝቅ አድርጓል። በፊት 50% ወይም 300 የነበረው መግቢያ ነጥብ ከ600 ማለት ነው። አሁን ወደ 297 ዝቅ ብሏል። በእርግጠኝነት በዚህ ውስጥ በጣም ብዙ ሺህ ተማሪዎች እንደሚያልፉ በጣም እርግጠኛ ነኝ። ምክንያቱም እዛች አካባቢ ሬንጅ ውስጥ ያሉ ተማሪዎች በጣም ብዙ ናቸው። እንዴት ነው የተደረገው? የትምህርት ሚኒስትሩ ለኢቲቪ በሰጡት መግለጫ እንደዚሁም አሁን እዚህ ጋር አታች ባረኩላችሁ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሁሉም ዩኒቨርሲቲዎች በጻፉት ደብዳቤ ላይ ካሁን በኋላ በዚህ የትምህርት ሚኒስቴር በ2017 ከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ወደ 297 ዝቅ አድርጓል ይላል ሚኒስትሩ። የትምህርት ሚኒስትሩ ነው። ከዚህ ቀደም ነጥባቸው ከ300 በላይና ባለፉት 3-4 ዓመታት እንደዛ ነበር። ከ2000 አዲሱ የፈተና ስራ ከመጣ ጀምሮ ከ300 በላይ ወይም 50% አካባቢ ያስመዘገቡ ተማሪዎች ከፍተኛ ትምህርት ዩኒቨርሲቲ እንዲቀላቀሉ ይደረግ ነበረ። ያ 300 የነበረው ትምህርት ሚኒስትሩ ለኢቢሲ ዶትስትሪም በሰጡት መረጃ በ2017 12ኛ ክፍል 2017 ላይ ነው ያጠናቀቁ አማካይ ውጤታቸው ከ49.5 እስከ 49.99 ያ አፕሮክሲሜሽን ነው። ወደ ማጠጋጋት ነው የተደረገው። ወደ 50% እንዲጠጋጋ ተማሪዎች ውጤታ ወደ 50 እንዲጠጋጋ መወሰኑን አመልክቷል ይላል። ይህን ተከትሎም ውጤታቸው ከ297 በላይ ወይም በመቶኛ 49.5% በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት ያለ ሪሜዲያል ቀጥታ ተቀላቅለው መማር እንደሚችሉ ትምህርት ሚኒስትሩ አስታውቋል ይለናል። የዘገበው ሰለሞን ከበደ ነው። የደብዳቤው እዚህ ጋር እንደምታዩት ቀጥታ ምንድነው የሚለው የ2018 ጉዳዩ ለሁሉም ዩኒቨርሲቲዎች ይላል። የኢፌዴሪ ትምህርት ሚኒስቴር የ2018 ትምህርት ዘመን ወደ ከፍተኛ ትምህርት ማለት ዩኒቨርሲቲ ማለት ነው መግቢያ ውጤትን ይመለከታል። የትምህርት ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዘዋወር 50% የትኛውም ነው በነገራችን ላይ ይሄ ሚኒስትሪም ላይ ይሰራል። 50% ይሄ ሀገር አቀፍ ህግ ነው። ማትሪክም ላይ ሚኒስትሪም ላይ ኤግዚት ኤግዛምም ላይ ሌሎች ለማስተርስ ፕሮግራሞችም 50% ይሄ ሚኒመም ማሟያ ነው። በዚሁ መሰረት ከ2017 የትምህርት ዘመን በኢትዮጵያ ሁለተኛ ደረጃ የትምህርት ማጠናቀቂያ ሰርቲፊኬት የ12ኛ ክፍል ማትሪክ ፈተና አማካይ ውጤታቸው ከ49.50 እስከ 49.99% ያመጡ ተማሪዎች ውጤታቸው ወደ 50% የሚጠጋጋ በመሆኑ 49.50 እና በላይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50% የማለፊያ ነጥብ ያሟሉ እንደሆነ ተወስኖ ታውቆ ወደ ከፍተኛ ወደ ዩኒቨርሲቲ መግቢያ ገብቶ መማር እንዲችሉ ተገቢውን ሁሉ እንዲፈጸም አሳስባለሁ ይላል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈርመው ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ። ይሄ ትልቅ ነገር ነው። አይ ሆፕ ይሄ ከዚህ ባለፈው ዓመታት በሆነ እኔ ማውቃቸው ልጆች አሉ በአንድ ነጥብ የወደቁ ብዙ ተማሪዎች ከዚህ ዓመት በፊት በዘንድሮም ብዙ ተማሪዎች ይኖራሉ። እንኳን ደስ አላችሁ ለእነዚህ ልጆች። ይሄ በጣም የሚያምር በፊት ካለፉ ተማሪዎች ያልተናነሰ እነዚህ እንደው በበለጠ የሚደሰቱ ይመስለኛል። ትምህርት ሚኒስትሩ በማድረጉ በጣም ደስተኛ ነኝ በግሌ። ይሄንን ያላመጣችሁ ልጆች በሪሚዲያል ጠንክራችሁ ወይም የማሻሻያ ፈተና ወይ ቀጣይ ዓመት ወስዳችሁ የተሻለ ውጤት ለማምጣት ሞክሩ። ይሄ የተሳካላችሁ ልጆች እንኳን ደስ አላችሁ ለማለት ነው። በቀጣይ ሌሎች ቪዲዮዎችን ተያያዥ ጠቃሚ መረጃዎችን ይዤላችሁ እመጣለሁ። ባይ ባይ።